حضانة منهم من يكسر الحاء ومنهم من يمنع الكسر حضانة نوم يبالو بالفتح يميلو علو حضانة متشالر يميلو ينورالو كسر مكلكل ينورال إذا اللجين من كباكب ما صدق بهسان النتو معكف حضانة يبالال مشتق من الحضن እንግዲህ ከብብት እስከ ጭን አካባቢ ይሄ አካባቢ ሽንጣችን አካባቢ ሕድን ይባላል ልጅ በአብዛኛው የሚታቀፉት እዛ አካባቢ ስለሆነ ከዛ የተያዘ حضانة ሲያርፈው هي لغة جعل الصبي في الحضن በلغة درجة حضانة ማለት ህፃኑን ልጅ ሕድን ላይ ማስቀመጥ ማድረግ ነው አለ وهو ما بين الإبط إلى الكشح والصدر ሕድን የሚባለው ቦታ ከብብት ጀምሮ እስከ ልብ ጨምሮ ይሄ ታፋ አካባቢ ድረስ ያለው ከሽህ ሽንት እሱ ሕድን ይባላል ልጁን እዛ አካባቢ ማስቀመጥ ወይም ማድረግ حضانة ይባላል وشرعا بشريعة ሲተዓረፍ حضانة حفظ من لا يستقل بأمره وتربيته ووقايته عما يهلكه أو يضره بشرع حضانة ማለት حفظ መጠበቅ ነው አሉ من لا يستقل ما يبقى كان أكل بأمره بتعطاو لهذا ጉዳዮቹን መቆጣጠር አይችልም እሱን መጠበቅ وتربيته እሱን መንከባከብ ووقايته መጠበቅ عما يهلكه أو يضره እሱን ከሚረብሸው ወይ እሱን ከሚያጠፋው ነገር መጠበቅ መንከባከብ حضانة ይባላል واتفق الأئمة على أن الحضانة تثبت للأم ما لم تتزوج وإذا تزوجت ودخل بها الزوج سقطت حضانتها እንግዲህ አይማዎች ተስማምተዋል አሉ ይሄ አሁን ያልነው ሁክም በእናት ኻስ እንደሆነ ይስማማሉ እንግዲህ ህፃን ወንድም ሆነ ሴት በህፃንነቱ ተሚዝ እስከሚያረግ ድረስ እናትና አባት ከተለያዩና ከተጨቃጨቁ እኔ ነኝ ማሳድገው እኔ ነኝ እናት ናት አሐቋ ናት እሷ የምትለይበት ብዙ ነገሮች አሉ ብለናል በዝነትም ከአባት እሷ ስለምትሻል ሌሎችን መሳሊሖችንም ግምት ውስጥ አስገብተን የሚመጡ አሐዲሶችን በዚህ ላይ ነው የሚመሩት ልጁ ተሚዝ እስከሚያረግ ድረስ حضانة የእናት ሐቅ ነው የልጁን አባት ተፋታ ሌላ ካገባች እሱ ሐዲሱ ላይ መልሱን እናገኛለን عن عبد الله بن عمرو رضي الله عنهما أن امرأة قالت يا رسول الله إن ابني هذا كان بطني له وعاء وثدي له سقاء وحجري له حواء وإن أباه طلقني وأراد أن ينتزعه مني فقال لها رسول الله صلى الله عليه وسلم أنت أحق به ما لم تنكحي رواه أحمد وأبو داود وصححه الحاكم صحيح أبي داود لا يعني في قيمته زطنا عندنا حديثنا ولا الزهم لا حسن رواه أحمد الإمام أحمد في المسند 308 حديث هلال وأبو داود 376 والحاكم 307 من طريق عمرو بن شعيب عن أبيه عن جده وقال الحاكم هذا حديث صحيح الإسناد أي حديث انجلي سبطل تبالا حديث مورا في نسخة عمرو عبد الله بن عمرو كسو يا عبد الله بن عمرو ابن العاص رضي الله عنهما عمرو بن شعيب عن أبيه عن جده مبالو نسخة صحيح وتبلا من إلاله عبد الله بن عمرو يتسنى صحابي رضي الله عنهما أن امرأة عند السيتيوال ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣችና قالت እንደሃለች ያ ረሱላህ አንተ ያላህ መላእክተኛ ሆይ አለ ان ابني هذا ልጇን ይዛ መጣ ነው እንግዲህ እየጠቆመች ወደ ልጇ ይህ ልጄ አለች كان بطني له وعاء ምክንያቶች እየደረደረች ነው ልብ በሉ እንግዲህ الحكم منوط ومعلق بعلاله وحكمه ይሄ ሁክም የሚባል ነገር ምክንያቶቹ ጋር የተያያዘ ነው የሚሆነው ይሄንን ስለምታው ይሄ ልጄ አለ ሆዴ ለሱ ወቃው ነበረ وعاء ማለት هو الظرف 9 ወር
ለሱ ዕቃ የሆነው የኔ ምንድን ነበር አለ ሆዴ ነበር ሆዴ ዕቃ ሆኖት እንደ ዕቃ ተጠቅሞት ሆዴ ውስጥ ይኖር ነበር ይሄ ልጅ ወሰዲ ለሁ ሲቃአን ጡቴ ደግሞ ለሱ መጠጫ ዕቃው ነበረ ሲቃ ማለት ሲፈስረው አስሉሁ ጅልዱ ሰኽለቲ يجعل قربة للماء واللبن መኽላ ይላል ሰኽላን ይሄ ሲቃ ማለት ብዙ ጊዜ እንዳልነው ይሄ ቀርበታ ነው ፍየሏን እንግዲህ በተለይ ጨቅላዋን ያርዱና ገፈው ቆዳውን ያርቡና ምናምን አድርገው የውሃ መጠጫ ዕቃ ይጠቀሙታል ይሄ ቀርበታ የሚሉት ማለት ነው ስለዚህ እሱ ነበር አሁን የፈለገችው ይሄ ጡቴ ደግሞ ከወለድኩት በኋላ የሱ መጠጫ ዕቃው ነበረ ጡቴን እየጠባ ነው ያሳደግኩት አለ وحجري له حواء الحواء اسم المكان الذي يحوي الشيء يضمه ويجمعه ይሄ حجر የሚባለው ቅድም እንዳልነው ነው ይሄ ጭኗ ይሄ አካባቢ ልጅዋን የምትታቀፍበት አካባቢ ቦታ እሱ حجر ይባላል بتثليث الحاء حجرም ይባላል ያሏሉ ያ አካባቢ ደግሞ ለሱ እሱን ልጄን አካቶ ይይዘው ነበር በህፃንነቱ አለችና እንግዲህ ምክንያቶች ደረደረች وإن أباه طلقني የዚህ ህፃን አባት እኔን ፈቶኛል አለ እንግዲህ እናትና አባት ምን ሆነዋል ማለት ነው ተለያይተዋል ምክንያት አመጣ ምክንያቱም በቂ ምክንያት ነው ነብያችንም ሰለላሁ ዐለይሂ ወሰለም ግምት ውስጥ አስገብተው ፈትዋ ሰጥተዋታል መልስ እና አባቱ ፈታኝና وأراد أن ينتزعه مني ከፈታኝ በኋላ ደግሞ ልጁን ከኔ በጉልበት አውልቆ ሊወስደው ቀምቶ ሊወስደው ይፈልጋል እንቲዛዕ ማለት አንድ ነገር በግድ ምን ማለት ነው ቀምቶ ማውጣት ስለዚህ ልጄንም አላቀምስሽም አንቺንም ፈትቻለሁ ብሎ ተፋተን ልጄንም ለመቀማት እየጣረ እየሞከረ ነውና ምን ይብቃይ ስትል فقال لها رسول الله صلى الله عليه وسلم يا الله ملائكتኛ ለዚህ ሴትዮ ምን አሏት أنت أحق به እንግዲህ أحق የሚለው أفعل التفضيل ባልዮም የልጅ አባት ማለት ነው ሐቅ ነበረው ሴትዮዋም ሐቅ ነበራት ከአባቱ የበለጠ አንቺ ትገቢያለሽ በህፃኑ አሏት ነብያችን ሰለላሁ ዐለይሂ ወሰለም أنت أحق به በዚህ በህፃኑ በጣም ሐቅ ያለሽ ከአባቱ የበለጠ አንቺ ነሽ ተገቢቱ እና አንቺ ሐቅ الحضانة አለሽ ብለው ነብያችን ሰለላሁ ዐለይሂ ወሰለም ለናት ሐባናን አሰበቱ ባይሆን ሸርጠውታል ምን አሉ ማለም ተንኪሂ ከዚህ ከህፃኑ አባት ሌላ ምን እስካላረክሻሉ እስካላገባሽ ድረስ ካገባች እንግዲህ ምን ሊሆን ነው ሐባናዋ ሊሰቅጥ ነው አባት ልጄን እያለ ነው እሷም ልጄን እያለች ነው ካላገባይ ልጁ ሲነል ተሚዝ የሚባል አለ አብዛኛውን 7 አመት ላይ ነው የሚለዩት ተብሏል ህፃኖች እዛ ድረስ እናት ማሳደግ መብት አላት ተሰጥቷታል ካገባች እሳ ይሄ እንግዲህ መፍሁም المخالفው ካገባች ሐዳናው ምን አሉ ወቃዎች ይሰቅጣል ልጄ እያለ ነው እሷ ሌላ ካገባች ልጁን ወደ ማን እንመልሰዋለን ወደ አባት ይመለስና አባት ይንከባከባዋል በማግባቷ ሐዳናዋ ሰቀጠባት ይላል ሌሎች ከኢብኑ القيم وغيره وهو الصواب بمجرد الزواج ሐዳና ይሰቅጥባትም ማለት የምታገባውን ሰውዬ ሐቅ እናያለን እንግዲህ አሁን ሐዳና ሰቅጧል ያልነው ስታገባ የባል ሐቅ መጣባት የልጅ ሐቅ አለ የባል ሐቅ አለ አብዛኛውን ደግሞ እንግዲህ በአዲስ ሙሽርነት የባሏ ሐቅም ከልጅ ሐቅ ይበልጣል ተብሏል ልጁን ምን ልታረገው ትችላለች ተባለ እንክብካቤ ሊያንሰው ይችላል በቂ እንክብካቤ አታረገውም በባሏ መሽጉል ትሆናለች በባል ሐቅና ሐዳና ይሰቅጣል ላኪን ሌሎቹ ያሉት የባልየው ሐለት ይታያል ያገባችው ሰውዬ ባል የልጁ ዘመድ ከሆነ ብሎም ደግሞ ልጁን ከልጄ በላይ ወይ እንደ ልጄ አርጌ እንከባከባለሁ ያለ ከሆነ በቃሉም ይሞላ ከሆነ በማግባት ብቻ ምን አይሆንም አሉ ሐዳና አይሰቅጥም አሉ صحيحው እሱ ነው ብለናል ምክንያቱም ሌላ ሐዲስ በዚህ ካልፈሰርን ወደፊት የሚመጣ ሐዲስ ጋር ስለሚጋጭብን
ሐዲሶችን እርስ በርስ ደግሞ አለማጋጨቱ ስለሆነ ማስማማቱ ስለሆነ ጥሩ እንግዲህ ያቺ የሐምዛ ልጅ ወደፊት ቂሷው ይመጣልናል በሌላ አጋጣሚ ብዙ አህካሞች አሳልፈናል እዚህ ሐዳናም ላይ ትመጣለች ያቺ ቂሷ ምረተል ቀዳ ነብያችን ሰለላሁ ዐለይሂ ወሰለም አድርገው ሲመለሱ የሐምዛ ያጎታቸው ልጅ የዓሚያ ላይ ተከተለች ብለናል ዛላ እንግዲህ ዘይድ ኢብኑ ሐሪሳና አሊ ኢብኑ አቢ ጣሊብ ጃዕፈር ተከራከሩ እኔ ነኝ ማሳድገው ነብያችን ሰለላሁ ዐለይሂ ወሰለም ለጃዕፈር ሰጡ ጃዕፈር ስር አክስቷ ስለነበረች ብለናል አልኻላ በመንዚለት الام ብለው ለጃዕፈር ሰጡ እና ይቺ አክስቲቱ አግብታ የለ ባል ስራ አይደለች እንዴት ሰጡት ለሚለው ያሁኑ መልስ ይሆን ሰውየው እንኳን ሊጠላት ልጅቱን ተሰጠኝ እያለ እየተከራከረ ነው ባልየው ስለዚህ ባልየው አዲሱ ባል ልጁን የሚወድና የሚንከባከብ ከሆነ በማግባቷ ብቻ ሐዳናው አይሰቅጥም የሚሉት ይሄንን ሐዲስ እዛኛው ሐዲስ ጋር በማስማማት ሐዲሱን እንደሰማነው الإمام أحمد في المسند وكذلك أبو داود في سننه والحاكم في مستدركه زجبوتال الحاكم صحيح نو بلوتال حديثهم كما قال الحاكم صحيح نو ስለዚህ ከዛ ሐዲስ ምን ረዳው ህፃን ልጅ እንግዲህ በስምምነት በአንድ ካሳደጉት ጥሩ ተለያይተው ከተጨቃጨቁ እስከ 7 ዓመት የማን ነው እየተባለ ነው ህፃን የእናት ይሄ ደግሞ የተጀረበ ነገር ነው ወንድ የራሱ ተخصص አለው ሴት የራሷ ተخصص አላት ይሄ ልጅን መንከባከብ የሚባለው ነገር ማን ነው የሚችለው እየተባለ ነው ወንድ ሴት ናት የምትችለው ተሚዝ እስከሚደርስ ድረስ ለእናት ተፈርዶላታል بعد سن التمييز ደግሞ ከ7 ዓመት በኋላ የሚሆን ይኖራል እሱ ደግሞ ወደፊት የሚመጡ አሐዲሶች ላይ እናያለን ስለዚህ ሐዳና عموما ለእናት ነው አሐቅነቱ እናት ናት እንግዲህ እናት የተለየችበት ብዙ ነገር አለ ከአባት የማይሻረካት ብለናል አለፈው ሐዲስ ሙአዊያ ኢብኑ ሐይዳ ሐዲስ ላይ ያሳልፈናል من አበሩ ብለው ነብያችንን ሰለላሁ ዐለይሂ ወሰለም ቢጠይቅ 3 ጊዜ እናትህን አሉ ያ ሁሉ እንግዲህ ሸፈቃ ረህማ ምናምን ስላላት አባት የማይሰራውን የሰራችው ለየት ያለች ነገር ስላላት ለዛ ሲባል ሐዳናም የሱ ሐቅ የሆነው ለዛ ነው ለዛ እናት ናዲር አለ እናት በአብዛኛው እንግዲህ አዛኝ ናት ነው የምንለው ናዲር ደግሞ አንዳንድ ነገር አለ እዛ ላይ ህክም ሊቀየር ይችላል وعن أبي هريرة رضي الله عنه أن امرأة قالت يا رسول الله إن زوجي يريد أن يذهب بابني وقد نفعني وسقاني من بئر أبي عنبة فجاء زوجها فقال النبي صلى الله عليه وسلم يا غلام هذا أبوك وهذه أمك فخذ بيدي أيهما شئت فأخذ بيد أمه فانطلقت به رواه أحمد والأربعة وصححه الترمذي حديث صحيح الجامع لاي 3496 حديثنا إلى الذهن صحيح رواه أحمد 246 وأبو داود 2277 والنسائي 285 እና 685 እና 186 والترمذي 1357 وابن ماجه 2351 ولفظ الترمذي እንግዲህ ቃል ሲያመጡ أن النبي صلى الله عليه وسلم خير غلاما بين أبيه وأمه ولفظ ابن ماجه وأحمد مثله وزاد أي أحمد وابن ماجه يا غلام هذا أبوه وهذه أمه وزاد أحمد اختر وقال الترمذي حديث حسن صحيح وفي الحديث قصة عند أبي داود قال أبو ميمونة بينما أنا جالس مع أبي هريرة إلى أبو ميمونة يتسنى تابعي أبو هريرة بتكمت كبة مكاكل جاءتهم امرأة فارسية معها ابن لها فدعياه وقد طلقها زوجها እንግዲህ አንድ ወንድ ልጅ እዛ መጣይ ባሏ ፈቷት ነበር እኔ ነኝ ተጨቃጨቁ ባልና ሚስት فقالت يا أبا هريرة ورقنت له بالفارسية እንግዲህ ፋሪሲኛ ቋንቋ ይችላሉ ማለት ነው አቡ ሁረይራ በዛ ቋንቋ እንግዲህ አናገረች زوجي يريد أن يذهب بابني فقال أبو هريرة تستهم عليه
ورطن لها بذلك فجاء زوجها فقال من يحاقني في ولدي እንግዲህ መጣይና ባሌ ፈቶኛል ይሄ ልጅ ከሱ ወልጄው ነው ልጄ ነው ለሱም ልጁ ነው አሁን ልጄን ወስዳለሁ እያለ እየፎከረ ነው ብላ በዚህ በርጣና ነገረችው አቡ ሁረይራ በዛው በቋንቋ እጣ ተጣጣሉና ጣይወጣለት ይወስደዋል አላት ሰውዬ መጣ ይደን فمن يحقني في ولدي በልጄ ደግሞ ማን ነው ይገባኛል ጥያቄ የሚጠይቀው የኔ ልጅ ማን ነው ወስዳለሁ የሚለው ብቻውን የወለደው ይመስል እንግዲህ من يحقني في ولدي فقال ابو هريره اللهم اني لا اقول هذا الا اني سمعت امراه جاءت الى رسول الله صلى الله عليه وسلم وانا قاعد عنده فقالت يا رسول الله الحديث وفيه من قوله صلى الله عليه وسلم استهم عليه قبل تخيير الغلام እንግዲህ እኔ ይሄንን በራሴ አይደለም የምለው ነው የሚለው ሁለት ቀውሎች መጡ አንደኛው استهام አንደኛው ተخيير መትን ላይ የተዘከረውን አይተን ደግሞ استهامውን እናያለን المهم ابو هريره ይሄንን ሐዲስ ከነብያችን ሰለላሁ ዐለይሂ ወሰለም ነው የሚያወሩት ያወራሩ መልኩ ምን ይላል ان امراه عند ሴትየዋ አቡ ሁረይራ قالت يا رسول الله ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣችና አንቱ ያላህ መላእክተኛ ሆይ ብላ ጠየቀች ان زوجي يريد ان يذهب بابني አሁን زوجي ማለቷ باعتبار ما كان አሁን እኮ ባሏ አይደለም ባሌ የነበረው ያለች እንግዲህ ባሏ ፈቷታል ተፋተዋል ልጅ መሃላቸው አለ ያ ባሌ የነበረው ሰውዬ ልጅን ሊወስድብኝ ይፈልጋል يريد يفلقال أن يذهب بابني مالت لجين يزو ليهد يفلقال يسم لجنه ويسلام لجنه وقد نفعني يهلج دقمو تنش انجري قرمس بلوال كف بلوال مالتينو تقمو ينبر على كتقمو تشو يهونا نقرس الذكر من علي وسقاني من بئر أبي عنبة يبئر يوها قرقوار سمنو بئر أبي عنبة متبال وها قرقوار عليج كزاج وها يكدا ያጠጣኝ ነበር አሁን አባትዮ ወስዳለሁ እያለ ነው አለች ይሄ ልጅ እንግዲህ ትልቃኢያን ምን ሆኗል ማለት ነው ሲነተሚዝ ደርሷል ትልቅ ሆኗል ቅድም ለናት ይገባሻል የተባለው ሁክም ጋር ይለያያል ቅድም ኢላሲኒ ምንድን ብለና ሲነተሚዝ እስከሚደርስ ድረስ የናቱ ነው ብለን ነበር መስለሃዎችን መጠበቃችን ጋር አሁን ይሄ ልጅ ትልቅ ሆኗል ከውሃ ጉድጓድ ውሃ እየቀዳ ያመጣ ያጠጣኝ ጠቅሞኝ ይያለ አባት ወስዳለሁ አለ فجاء زوجها የዚህ ሴትዮ ባል የነበረው ሰውዬ አሁን መጣና እሱም እንግዲህ ልጄን እኔም እፈልገዋለሁ አለ فقال النبي صلى الله عليه وسلم እንግዲህ አባቱን እዛ ተቀመጥ አሉት ነብያችን ሰለላሁ ዐለይሂ ወሰለም እናትን እዛ ተቀመጭ አሏት ይሄ እንግዲህ ወደ ምን ሊከድ ነው ወደ ተخير ምርጫ ሊሰጠው ነው ለህፃኑ ሲነተሚ ስለደረሰ እንግዲህ ሰውዬ ኪታበተል ቀለም ገና ነው 15 ያልሆነው ግን 7 ሆኖት ከዛ በላይ ነው የተወሰነ ሙሉ በሙሉ እንኳን ባንል የተወሰነ ጥቅምና ጉዳት ያውቃል እዚህ ላይ እንግዲህ ምን ሊሰጡት ነው ምርጫ ሊሰጡት አባት ሆነ ቦታ ተቀመጥ ተባለ እናት ሆነ ቦታ ለህፃኑ ምን አሉት فقال النبي صلى الله عليه وسلم يا غلام انت ህፃን አንተ ልጅ ወይ አሉ هذا ابوك ይሄ አባትህ ነው እንደምታውቀው وهذه امك እቺ እንደምታውቃት እናትህ ናት فخذ بيد ايهما شئت በፈለከው ከነሱ በፈለከው የፈለከውን እጅ ያዝ እንግዲህ መረጥ ማለት ነው اختار ይያሉት አባትህን ከፈለክ የአባትህን እጅ ያዝና ይዞ ይሄዳል እናትህን ከፈለክ የእናትህን እጅ ያዝና እናትህ እዛ ትሄዳለች ብለው ምርጫ ሰጡት فاخذ بيد امي ልጅ ማንን መረጠ ሄዶ የእናቱን እጅ ያዝ አረገ فانطلقت به ይዛው ሄደች ስለዚህ እዚህ ላይ እንግዲህ አቡ ሁረይራ ዛ ሪዋየት ትርሚዚ ወገይሪ እንዳሳየነው መጀመሪያ እጣ ተባብለው ነው ነብያችን ሰለላሁ ዐለይሂ ወሰለም ከተጨቃጨቃችሁ እንግዲህ ሁሉም ሐቅ አለው እጣ ተጣጣሉበት አሉ እጣውን አልወደዱ እጣም ቢሲሉ ወደ የተሄደ እየተባለ ነው ወደ ልጁ ምርጫ ልጁ ይምረጥ ተባለ ልጅ መረጠ ስለዚህ ሲነተሚት ከደረሰ
ተኽይር ይቻላል ነው። والدليل هذا الحديث የሰበተ ሐዲስ ነው። ባይሆን ሲመረጥ መስለሐውን እናያለን ይላሉ ኢብኑ አልቀይም። ልጁ የመረጠበትን ምክንያት ማጤን አለብናል። ለምን መረጠ እናቱን ወይ ለምን መረጠ አባቱን? ለመስለሐው ጋር የተስማማ ከሆነ መረጠው አካል ጋር እንተዋዋለን። አይ አብዛኛው ልጆች ደግሞ የሚወዱት ቢጣላ ነው። ለዛ ብሎ መርጦ ከሆነ መስለሐውን ግምት ውስጥ ማስገባት ስላለን ምርጫውን ለغው አድርገን ልጁን ለሚንከባከበው አካል እንሰጠዋለን። አባቱም ከሆነች እናቱ። እንግዲህ ዋቂ የመጣ ነገር ስላለ አሉ ከሸይኹል ኢስላም ከሸኻቸው ነክለው ያወሩት አለ በድሩ ተማም ያለው ሰው ያያል። ወይም ከዛ በፊት ይሄ ዛዱል መዓድ في هدي خير العباد لابن القيم ያለው ሰው ያያል። የሆነ ልጅ እንግዲህ في زمن النبي صلى الله عليه وسلم ሳይሆን ከዛ በኋላ ነው ይሄ አይነት ቀድያ ተከሰተ ይባላል። ምርጫ ሰጡት እና ሲያማርጡት አባቱን መረጠ። በዚህ ልጅ ምን ማለት ነው? ተቃራኒ ጠየቁት። ምን ሆነ አባትን መረጥክ ሲሉት አይ እናቴ ኩታብ እዛ ቁርአን ቤት ሂድ ትለኛለች፣ መድረሳ ዲንህን ተማር ትለኛለች። እኔ ደግሞ የምፈልገው ጨዋታ ነው፣ አባቴ ዝም ብሎ ይለቀኛል አለ ልጁ። ቃዲ ዘንድ ነው እንግዲህ የመስአላ የተመጣው። ቃዲው በዛ በተኽይር ፈርዶ ሲያበቃ غير الحكم ሲያየው መስለሐው ልጁ የመረጠው ምን ሆነ የሚደረረውን የሚያፈስደውን ነገር ስለሆነ የግድ ይሄ ልጅ ለእናቱ ነው የሚሰጠው ብሎ ቀዳኡን ለይቱ እንትን ብሎ ቀይሮ ለእናቱ ፈረደ። ስለዚህ ልጁ ምርጫ ይሰጠዋል። ሲመርጥ ግን እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ያጸደቁት ለኸይር መምረጡን አውቀው ነው እንጂ ሙጀረድ الخيار ልጁ ብቻ መምረጡ መጥፎ ከመረጠ በዛ ላይ አይጸደቅም። መስለሐን አብረን ግምት ውስጥ እናስገባለን አሉ። ሐዲሱን እንደሰማነው الإمام أحمد في المسند أصحاب السنن الأربعة في سننهم والترمذي صحيح ነው ብለውታል። في صحيح الجامع ቁጥሩ ታይቷል። وعن رافع بن سنان أنه أسلم وآبت امرأته أن تسلم فأقعد النبي صلى الله عليه وسلم الأم ناحية والأب ناحية وأقعد الصبي بينهما فمال إلى أمه فقال اللهم اهده فمال إلى أبيه فأخذه. إيه حديث إنجليزي تلا أيوب معنا. الحديث أخرجه أبو داود والنسائي والحاكم صحيح وأبي داود لا عندي شيء ذات أيمته سلسة صوستني حديثنا إلى الذهن صحيح رواه أبو داود 3244 والنسائي 685 والحاكم 260 213 206 مالتنا 206 213. وقال الحاكم حديث صحيح الإسناد ولم يخرجاه. حديث قدي صحيح ما هو نقع بخارينا مسلم على وطتم منجي حديث صحيح نوبلوال. كذلك في سنن أبي داود الألباني وافقه. هي حديث مش معنا يستقرأ. المهم ما قال فيه الأئمة سنن العال. رافع بن سنان يتسني صحابي رضي الله عنه أنه أسلم بدي مشرك نبر ودسلمنا قبا وآبت امرأته أن تسلم. ባለቤቱ ደግሞ የራፊዕ ኢብኑ ሲናን ባለቤት መስለም እምቢ አለች። በዛው በሽርኳ ላይ ቀጠለች። ለመካከል እንግዲህ ምን አለ? ልጅ አላቸው። አሁን እዚህ ላይ እንግዲህ ምን ይብቃ? ይሄን ዛሂር الحديثን የያዙ ሰዎች እንግዲህ ኩፍር ወይም ሽርክ ከሐባና አይከለክልም ሊሉ ነው። ይሄ ደግሞ አስቸጋሪ ነው። በፉቃሃዎች ምናየው የጅምሁሮች አባባልም አሐዱል አበወይን ሙስሊም ሆኖ አንደኛው ሙስሊም አንደኛው ካፊር ከሆነ ልጅ የሚሆነው ሙስሊሙ ጋር። ምክንያቱም ካፊሩ ጋር ይሁን ብንል ኩፍር ሊያስተምረው ሽርክ ሊያስተምረው ስለሆነ አይሆንም። ይሄ ሐዲስ እንግዲህ አንዳንዶቹ في سنده مقال ብለው ضعيف ነው ያሉ አሉ። የጅምሁሮች መልስ እንዳየነው ደግሞ ሐዲሱ ሶሒህ ነው ከተባለ ولن يجعل الله للكافرين على المؤمنين سبيلا በሚለው አንቀጽ ተነስቷል ያሉም አሉ። ወይም ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሰውየው ልጅየው አባቱን እንደሚመርጥ አውቀው ነው خاص به ሰለላሁ ዐለይሂ ወሰለም ያሉም ይኖራሉ። على كل الاحوال ጅምሁሮች ያሉት
ካፊርና ሙስሊም ከሆኑ እናትና አባት ቢላ ተኽይር የሳይመረጥ ልጁ ማኑ ጋር ይሆናል ነው የተባለው? በሙስሊሙ አካል ጋር ይሆናል። እናት ከሆነች ሙስሊማዋ እናት ጋር፣ አባት ከሆነ አባት ጋር። ይህንን ሐዲስ ጅምሁሮች በምን እንደተጠቀሙት ቅድም ካልነው ከሶስቱ በአንድ استعمال ያደርጉታል። المهم ይሄ ራፊዕ ኢብኑ ሲናን ሰለመ፣ ባለቤቱ እምቢ አለች፣ መሃል ልጅ አለ። فأقعد النبي صلى الله عليه وسلم الأمة ناحية እናቲቱን ሆነ ናህያ ጃኒብ ማለት ነው ሆነ ቦታ አስቀመጧት። ናህያ ማለት ጃኒብ በዚህ በኩል አንድ በኩል እናቲቱን አስቀመጧት። ወልአበ ናህያ አባትን ደግሞ ሌላ በኩል አስቀመጡ። ወአቅዓደ الصبي بينهما ህፃኑን እናትና አባት መካከል እንዲቀመጥ አረጉት። እንግዲህ አባት እዚህ ካል ልጅ እዚህ መሃል እናት እዚህ እና እንግዲህ ምረጥ ማለታቸው ነው። ይሄው እናትህ እዛለች አባትህ እዛለ። ይሄ እንግዲህ ሲነት ተሚዝ ደርሷል ማለት ነው ህፃኑ። ተማለ ኢላ ኡሚ ልጅ ወደ ማን ተዘነበለ? ወደ ካፊራ ወደ ሆነችው እናቱ ተዘነበለ። فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? اللهم اهدي ይሄን ህፃን ምራው የሚጠቅመውን ነገር እንዲመርጥ አርገው ብለው ነብያችን ሰለላሁ ዐለይሂ ወሰለም ምን አረጉ? ዱዓ አደረጉ። اللهم اهدي فمال الى ابي الله መራውና አቀናውና ማንን መረጠ? አባትን ሙስሊሙን መረጠና فاخذه አባትዮ ያዘው። ስለዚህ እንግዲህ ሐዲሱ استدلال به لا يصلح ካፊራ ከሆነች እናት አባት ሙእሚን ሙስሊም ከሆነ የእናት ሐضانة ምን ይሆናል ነው የምንለው? ይሰቅጣል። ቢልዓክስም አባት ካፊር ሆኖ እናት ሙስሊማ ከሆነች ሙስሊም ጋር ነው ልጁ ማደግ ያለበት ሙስሊም እንዲሆን እና ዲኑ እንዳይበላሽ። ይሄን ሐዲስ ቅድም ባልነው ጅምሁሮች ፈስረውታል። طيب وعن البراء بن عازب رضي الله عنهما أن النبي صلى الله عليه وسلم قضى في ابنة حمزة لخالتها وقال الخالة بمنزلة الأم. أخرجه البخاري. الحديث في صحيح الإمام البخاري. ولتشي سدسمته زتنا حديثنا إلى وهو قطعة من حديث رواه البخاري. لتشي سدسمته زتنا حديث. እንግዲህ ቂጣ ማለቱ ቁራጭ ነው። ሌላም አለው ማለት ነው። ያው ተጨቃጭቀዋል ቅድም ያልኩት ቂሷ ነው። ሐዲሱ ከአልበራ ኢብኑ ዓዚብ ከተሰኘ አንሳሪ ከሆነ ሰሃቢ የተላለፈ ሐዲስ ነው። ረዲየላሁ ዐንሁማ አነ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ቀዳ ፈርደዋል في ابنة حمزة بحمزة لجلاي لخالتها مالت لاكسቷ خالة مالت የናትህ وقال كفرد በኋላ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? الخالة بمنزلة الأم የናትህ እኮ ማለት በእናት ደረጃ ናት አሉ። ሐዲሱን ቡኻሪ ዘግቦታል ቅድም ባልነው ቁጥር። ይሄ ቅድም ያልነው እስካላገባሽ ድረስ አንቺ ምንድነሽ አሏት? አውላነሽ አሏት፣ አሐቅነሽ አሏት። አሁን ኻላ አግብታ የለ ባልዮ ምን ያረግም እያለ ነው የተጨቃጨቀ እኮ ነው ይገባኛል እያለ ልጅቱ እንግዲህ ብዙ ስም ዘክረውላታል። አሳልፈናል في مكان أمكنة كثيرة ዒማራ ነው የምትባለው፣ ሰልማናት፣ ፋጢማናት። እንግዲህ ያው ሰባተኛው ዓመት ላይ ያው ዑምረቱል ቀባ አርገው ሲመለሱ ነው የተከተለቻቸው። ዘይድ ኢብኑ ሐሪሳ እኔ ነኝ፣ ዓሊ ኢብኑ አቢ ጣሊብ እኔ ነኝ፣ ጃዕፈር ኢብኑ አቢ ጣሊብ ምን ነኝ አሉ። ነብያችን ሰለላሁ ዐለይሂ ወሰለም ሁላቸውንም እንግዲህ ጥሩ ጥሩ ነገር ተናገሩና ዘይድ ኢብኑ ሐሪሳንም አንተ ከኛ ነህ አሉ። መውላ القوم منهم እሳቸው ልጅ ይባል ነበር እኮ ነው። ዓሊይንም ረዲየላሁ ዐንሁ የሆነ የሚያቃቃ ነገር ተናገሩና አስወደዱት። ልጅቱ ጃዕፈር ነው የሚወስዳት አሉ። ለምን ሲባል አስማ ቢንት ዑመይስ የምትባለው ረዲየላሁ ዐንሃ በዛ ሰዓት ተحت ጃዕፈር ነበረች። የእናቷ እህት ናት። ለዚች ለሐምዛ ያገባው የአስማ ቢንት ዑመይስ እንግዲህ እህት ነው ማለት ነው። ሰልማ ትባላለች።
ከሷ ወልዷት ነው ሌላም ልጅ የለውም ይባላል እቺ ልጅ እንግዲህ ጃዕፈር ዛንተና ላይ ተሰው ብለናል ሙእታ የሚባል ዘመቻ ላይ ሰነተ 80 በአመቱ ነው ልጅቱ በመጣች ያጀባ ከዑምረተ القضاء ተመልሰው በአመቱ ሙእታ የሚባል ዘመቻ ወደ ሩም ሲሄዱ እዛ ላይ ነው የተሰውት ጃዕፈር ሲሰው አደራ ብለው ነበር ልጅቱ ነው ስሞት علي እንዲወስዳት ብለው ለወንድማቸው ወስያ ብለው ነበር ተብሏል ዛም እንግዲህ የሐር ልብስ ለዓሊ ነብያችን ሰለላሁ ዐለይሂ ወሰለም ሰጥተው የሐር ኮምፕሊት ሰጥቷቸው ለዓሊ ነብያችን ሰለላሁ ዐለይሂ ወሰለም ሲሰጣቸው ለብሰው መጡ ዓሊ የተሰጠኝ ለመልበስ መስሏቸው ሲያው ነብያችን ሰለላሁ ዐለይሂ ወሰለም ተቆጡ ሲቆጡ እንዴ እርሰው እኮ ነው የላኩልኝ ሲሉ ታዲያ ልበስ ብያለሁ ሆይ ለሴቶች ምን አርጋው ይቀድልክ ጉፍታ ስጣቸው ኹሙር ለንሳኢክ ሲሉ ዘለይች ፋጢማ ነበረች ይላል ያ ሐምዛ ልጅ ፋጢማም ስለነበረ እናታቸውም ፋጢማ ናት የዓሊ እናት ስሟ ፋጢማ ቢንቱ አሰድ አልሐሽሚያ ሚስታቸውም የነብያችን ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ናት ያን ልብስ የቀዳደልኩ ለፋጢሞች ለብዙ ፋጢማዎች ያደልኳቸው ይላሉ ከነዛ መካከል ማናለች ይያልን ይቺ ልጅ ለጋብቻም ደረሰች እዚሁ ቡሉግ ላይ ቋድር አሳልፈናል ያሸባ ኡሪዳ አላ ቢንት ሐምዛ ረضع ላይ አሳልፈናል እቺ ልጅ እንዳለችና አደገች ትልቅ ሆነች ማግባት ደረሰች ዓሊ ምን አሉ ከውጭ አገባሉ ሰርሰው በኑ ሐሽም ምንድነው አይባላቸው እኛ የኛ ዘር ምን ችግር አለበት አሉ ምርጥ ናቸው እነሱ እንግዲህ ችግር የለባችሁ አረ ችግር የለባችሁ ማላችሁ ወይ እናንተ ሙሽራ አላችሁ ወይ ሲሉ አዎ ማን እቺ ፋጢማ አለች የሐምዛ ያጎትህ ልጅ እሷም አትበቃልኝም አሉ ነብያችን ሰለላሁ ዐለይሂ ወሰለም የጥቢ ወንድሜ ምንድናት አሉ ልጅ ናት እሷም ነብያችን ሰለላሁ ዐለይሂ ወሰለም አይበቁላቱ واضح يا شباب ለምን ያ شباب የረضع የጥቢ አጎቷ ናት አባቷ ጋር ከጠቡ ሐምዛ ጋር ለፋጢማ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው የሚሆኑት የጥቢ አጎት እሷ ደግሞ ለሳቸው የጥቢ ወንድም ልጅ እቺ ሴትዮ ናት እንግዲህ አሁን እዚህ ላይ ያመጡ እና እቺ ሐባናም በሚመለከት ለኻላዋ ፈርደዋል ስለዚህ እናት በማትኖር ሰዓት ወይ እናት ደግሞ በቸገራት ሰዓት ማትችል ከሆነች ሐባና ከናት ወደ ማን ይተላለፋል እየተባለ ነው ወደ እህቷ አብዛኛው ያሸባብ እህት ልጅ እህት የእናት እህት እንደ ራሷ ልጅ አርጋ ታያለች በዝነት በመናምን ኻላ በመንዝለት الام ስለሆነ እንደ ተዓذሪ ሐባነት الام ሐባና ወደ ኻላ እንደሚሄድ ከዚህ ሐዲስ እንረዳለን واخرجه احمد من حديث علي እንግዲህ ቅድም ያልነው ያልበራ ኢብኑ ዓዚብን ቡኻሪ ዘግበውታል ብለናል من مسند علي ደግሞ ይሄንን ሐዲስ ማን ዘግቦታል አሉ አህመድ في المسند فقال نبياتنا صلى الله عليه وسلم من قالوا والجاريه عند خالتها فان الخاله والده صحيح الجامع عند 347 حديث الزهم لا من الال صحيح رواه احمد الامام احمد 770 حديث ይሄ ደግሞ እንደናት አረጋዋል بمنزله الام روايه البخاري روايه المسند علي ራሳቸው ባስተላለፉት ሐዲስ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሲጨቃጨቁ አልጃሪያ ሴት ልጅ እናቷ እህታክስቷ ጋር ነው የምትሆነው አሉ ፋጢማ ምክንያት ሲናገሩ فإن እችፋይቱ ተዕሊልያናት ان الخاله የእናት እህት አክስት እኮ አሉ ዋሊዳቱን የተሽቢህ ይባላል እንግዲህ ተሽቢህ በሊግ አዳተ ተሽቢህን ተጥሎ እንግዲህ ዋሊዳ ማለት እኮ በዛሂሩ ከፈሰር አክስት እናት ናት ማለት ነው ግን የተፈለገው ምን ማለት ነው በመንዝላ እንደቀድሙ እንደ እናት ናት እንግዲህ በሲንም ስትታይ በእድሜ ልጅ ናት ይቺ ፋጢማ አክስቷ የእናቷ በእድሜም እንደ እናቷ ናት የእናቷ ታናሽ ታላቅ ልትሆን ትችላለች ግን እንደ እናት ናት በሸፈቃም እንደ እናት ናት ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለፈረዱ አላኩል الأحوال ቀድሙ ሐዲስ ጋር حتى ተንቂህ ያለው ጋር ማስማማት እንጂ ማጋጨት የለብንም አለዛ በዛሂሩ ከያዝንኮ ሁለት ሐዲሶች ምን ይሆኑ ነው ይጋጫል እስካላገባሽ ሐባና አለሽ አሏት እናት እንግዲህ ከእናት ማን ይቀርባል ካክስትና ከእናት ማን ይቀርባል እናት ስታገባ ሐባናዋ ይሰቅጣል አክስት ብታገባም ሐባናዋ አይሰቅጥም ያሉ በዛሂሩ የያዙት አህሉ ዛሂር አሉ እነዚህ ደግሞ ያስቸግራል አባባላቸው
የእናት ሐዳና በማግባት ከሰቀጠ ያክስት ደግሞ ምንባብ አውላ ይሰቅጣል። ግን ማዕናው ቀድም እንዳልነው ነው። እስተምታገቢ ያሉት ነብያችን ሰለላሁ ዐለይሂ ወሰለም አብዛኛውን አዲስ ባል ካገባች የልጅ እንክብካቤው ሰውየውም ሰዎች የሰው ልጅ ምን ያደርጉ ስለማይወዱ አዲሱ ባል በሱ ሐቅ ትጠመዳለይና አዲሱ ባልም ልጁን ላይወደው ላይፈቅደው ይችላል በሚለው ስለሆነ እሱ ፈልጎ እንደ ልጅ ያረጋለው ካለ بمجرد الزواج حضانه قدم እንዳልነው አይሰቅጥም ነው። ከሐዲሱ ዑሙማን ምን ተጠቀመው ካሁኑ ሐዲስ የግድ እናት መኖሯን አንሸርጥም። እናት ከጣጣች ወይ እናት بسبب من الاسباب حضانه ከሰቀጠ የእናት ወደ ማን ይሄዳል እየተባለ ነው? ወደ አክስት ወደ እናት እህት ይሄዳል። ያቺ የእናት እህት እንግዲህ ብታገባም ባሏ ልጁን የሚወድ የሚንከባከብ ከሆነ በማግባቷ حضانዋ አይሰቅጥም ነው የምንለው። نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على محمد وآله وصحبه